በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። ኦሪት ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። በሦስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ተናግረህ የምታረጋጋ፣ ተናግረህ የምትመራ፣ ተናግረህ የምትፈውስ፣ ተናግረህ የምታጸና፣ ተናግረህ ባሕር የምትከፍል፣ ተናግረህ ሕዝብህን የምታሻግር፣ ተናግረህ ጨለማን የምትገፍ፣ ተናግረህ የተዝረከረከውን ሕይወት የምታስተካክል አምላክ፣ መናገር ተድላ፣ መናገር ፈውስ፣ መናገር የሕይወት ለውጥ ነውና እናመሰግንሃለን። ሁሉን የያዝህ ጌታችን ሆይ በዚህ በበለው ዘመን የሚገላግል በጠፋበት ሽማግሌ አልቆ ሁሉም የወጣት ልብ በያዘበት ዘመን አንተ ታረጋጋለህ፣ ሰላምንም ትሰብካለህ፣ በአደባባዮችህም ታረቁ ትላለህ። ጌታ እግዚአብሔር ሆይ ሕይወትን ገጥሞ ስለሚይዘው ቃልህ፣ ትዳርንም አስሮ ስለሚይዘው ቃልህ፣ አገርንም አስሮ ስለሚይዘው የአንድነት መቀነት ስለሆነው ቃልህ ምስጋና እናቀርብልሃለን። እናደርጋለን ያልንህን ከጥንት ዘመን ጀምሮ አላደረግንም። አደርጋለሁ ያልከውን ግን አንተ ፈጽመሃል። በቃልህ ታማኝ የሆንከው እግዚአብሔር ተስፋን በመስጠትህም በመፈጸምህም ድርብ ደስታ የምትሰጥ ሕያው ጌታ እናመሰግንሃለን። ከመቼ የምናገኝ ፀሐዩ ሲያዘቀዝቅ የገዛ ጥላችን እንኳ ሲከዳን የምትገኝልን እውነተኛ ወዳጃችን፣ ጨረቃም ብትሰወር ከዋክብትም ደብዛቸው ቢጠፋ አንተ ግን የምታበራ እንደ ፀሐይ የማትጠልቅ እንደ መቅረዝ የማትጠፋ የማትሰበር የሃይማኖት ምርኩዝ ሁልጊዜ የማትለይ ጽኑ አለኝታ የበረሃ ጓድ እግዚአብሔር እናመሰግንሃለን። ቃልህ ዘላለማዊ ነው፣ ሕልውናህም ዘላለማዊ ነው። የመሠረትካት ቤተ ክርስቲያንም ለዘላለም የተጠራች ናት። እኛም በዘላለም ማኅበር እንዘምርልህና መልክህ ዘንድ ከመላእክት ጋር በአንድነት ቅዱስ ስምህን እንሰልስ እንቀድስ ዘንድ ተጠርተናልና ዓላማ ሁሉ ፍጻሜ የሌለው ዘላለማዊ የሆነ ጌታ እናመሰግንሃለን። ስለ ቸርነትህ አንተን ጠርቶ ያፈረ የለም። አንተን ለምኖ አንገት የደፋ የለም። ወደ አንተ ቀርቦ ባዶ እጁን የተመለሰ የለም። አንኳኩቶ ሳይከፈትለት የቀረ የለም። አቤቱ ጌታችን ሆይ በደላችንን ኃጢአታችንን ሁሉ አቤቱ ይቅር በል።
ይህንን የማያግባባ ዘመን የሰው ልጆች አንድ ቋንቋ እየተናገሩ ዓለም አቀፍ ቋንቋን እያጠኑ ነገር ግን ባቢሎን የሆኑበትን ዘመን እንድትለውጠው በይቅርታህም የሚያግባባ መንፈስ እንድትሰጠን አቤቱ እንለምንሃለን። ሁሉን የምትይዝ ጌታ ሆይ ለልጆችህ ለጠራሃቸው ለደከሙ የዚህ ዓለም ጉዞ ላዛላቸው ሁሉ የምትነግራቸውን ቃልህን ዛሬ በደካማ ባሪያዎች በኩል እንድትልክ እንማጸናለን። ሕዝብህን በመባረክህ እንድትባርክ የተራበው እንዲጠግብ የታረዘው እንዲለብስ በጎዳና የወደቀው በስደት ያለው ወደ ቤቱ ወደ ርስቱ እንዲመለስ የታመመ እንዲድን እስረኛም እንዲፈታ ከሀገሩ ከወጣ የሰነበተ ለሀገር ለምድሩ እንዲበቃ እግዚአብሔር መቼ ይጎበኘኛል ብሎ ለስዕለት ያብቃኝ እያለ የሚወተውትህ ዛሬ ጽዋው እንዲሞላለት አቤቱ እንጠይቀሃለን። ልጆቻችንን ትውልዶቻችንን ሁሉ እንድትባርክ የሕፃናት አእምሮ እንዲበራ አቤቱ እንማጸናለን። ለወጣቶቹ ተስፋን እንድትሰጣቸው፣ ጎልማሶቹን በቤትህ እንድታጸናቸው፣ ሽማግሌዎቹን በደስታ እንድታኖራቸው፣ መርቀው ለማለፍ ዕድሜን ጠግበው ሰብስበይ ለማለት እንድታበቃቸው እንጸለያለን። ሁሉንም የምትይዝ ጌታችን ሆይ እንደ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ሁሉ አቤቱ አንተ በማይጎለው በረከትህ፣ በማይታወከው ሰላምህ፣ በማይቀዘቅዘው ፍቅርህ አቤቱ አስብልን። ቸር ሰውን የምትወድ ጌታ ይህንንም አገልግሎት እንድታበረታ፣ እንድታጸና፣ እንድታሰፋ ለዚህም አገልግሎት የሚቆሙትን እንድታበዛ አቤቱ እንማጸናለን። ስለ ቸርነትህ ሀገራችንን አቤቱ ዓለማችንን በቸርነትህ አስብ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ብሉይ ኪዳን የሚል ነው። ብሉይ ኪዳን እግዚአብሔር ሕዝብን ለምጽአተ ክርስቶስ ያዘጋጀበት ኪዳን ነው። መዳን ዝግጅት ይፈልጋል። የዘላለም ሕይወት ዝግጅት ይፈልጋል። በጎ ነገር ዝግጅት ይፈልጋል። እግዚአብሔር የምንሻውን መልካም ነገር ለምን አዘገየብን? በጎ ነገር ዝግጅት ይፈልጋል። የተመኘነውን መልካም ነገር ለምንድነው የተመኘነው? እግዚአብሔር ገንዘብን ከመስጠቱ በፊት ገንዘብን ግንዛቤን ይሰጣል። እግዚአብሔር ጉዳዮችን ከመለወጡ ሁኔታዎችን ከመቀየሩ በፊት ሰውየውን ይለውጣል፣ ሰውየውን ይቀይራል። እግዚአብሔር ቤታችንን ከመስራቱ በፊት አስቀድሞ እኛን ይሰራል። በጎ ነገር ዝግጅት ይፈልጋል። ብሉይ ኪዳን የዝግጅት ዘመን ነው። ለክርስቶስ መምጣት፣ ለድህነተ ዓለም፣ ለጸጋ መንፈስ ቅዱስ፣ ለአዲሲቷ ዓለም፣ ለቤተ ክርስቲያን የመዘጋጃ ኪዳን ነው። እግዚአብሔር ያዘጋጃል። አንዳንድ በረከቶቻችን ባለመሰራታችን ምክንያት ይዘገያሉ። አንዳንድ ጸጋዎቻችን ባለመማራችን፣ ባለመብሰላችን ምክንያት ይዘገያሉ። እግዚአብሔር ላልበሰለ ሰው፣ እግዚአብሔር ላልተማረ ሰው፣ እግዚአብሔር ሰማይን ምድርን ላላስተዋለ ሰው ክቡር ነገርን አይሰጥም።
ጸጋ እግዚአብሔር የአእምሮ ዝግጅት፣ የአምልኮ ዝግጅት፣ የእምነት ዝግጅት ይፈልጋል። ራሱ ጌታችን ኢየሱስ ክርስቶስ ለወንጌል አገልግሎት ከመውጣቱ በፊት ለእኛ አርአያ ለመሆን 40 ቀንና 40 ሌሊት በጾምና በጸሎት ነበረ። ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት በኢየሩሳሌም እንዲቆዩ 10 ቀን ያህል በሱባኤ እንዲሆኑ ተነግሯቸዋል። ዝግጅት ከእግዚአብሔር በረከት ጋር የምንገናኝበት ድልድይ ነው። መባረክ እንፈልጋለን፣ መዘጋጀት አለብን። ማገልገል እንፈልጋለን፣ መዘጋጀት አለብን። ለሌሎች ብርሃን መሆን እንፈልጋለን፣ መዘጋጀት አለብን። እግዚአብሔር ላልተዘጋጀ ሰው ጸጋውን አያባክንም። እግዚአብሔር ቃል ኪዳን ለሌለው ሰው ጸጋውን አያባክንም። ከእግዚአብሔር ብዙ ጸጋ ለማግኘት የምንፈልግ ከሆነ ከእግዚአብሔር ጋር በኪዳን መተሳሰር አለብን። ብሉይ ኪዳን፣ ሐዲስ ኪዳን ሲባል ኪዳን የሚለው አይለወጥም። ለምን ስንል እግዚአብሔር ከሕዝቡ ጋር የሚሆነው ከአይሁድም ከመላው ዓለም ጋር የሚሆነው በኪዳን መሰረት ነው። ከእግዚአብሔር ጋር ኪዳን ያስፈልገናል። ዝግጅት ያስፈልጋል። ኪዳን ያስፈልጋል። ይሄ ብቻ አይደለም። በረከትና ጸጋ እንደ እሳት መቆስቆስ ይፈልጋል። እማንጠቀምበት ከሆነ ጸጋ ይወሰዳል። እማንተጋበት ከሆነ ጸጋ ይመለሳል። ርዕሳችን ብሉይ ኪዳን የሚል ነው። ብሉይ ኪዳን የዝግጅት ኪዳን ነው። የመጽሐፍ ቅዱስ ጥናት ዓላማ ምንድን ነው? የመጀመሪያው ቃሉን መገንዘብ ነው። የእግዚአብሔር ቃል የሚነበብ ነው፣ የሚጠና ነው፣ የሚያሰላስሉት ነው፣ የሚተረጎም ነው። የእግዚአብሔር ቃል የሚሰማ የሚደመጥ ነው። ትክክለኛ ታዛዥ፣ ትክክለኛ ሰሚ ነው። ዕውቀታችን ትክክለኛ ካልሆነ መታዘዛችን ትክክለኛ አይሆንም። አንዳንድ ሰዎች ከልባቸው ሳይሰሙ መልእክቱ ምን መሆኑን ሳያስተውሉ ሮጠው ይሄዳሉ። ጉልበት ያባክናሉ፣ ጊዜ ያባክናሉ፣ ተስፋ ያባክናሉ። ሲመለሱ የተሳሳተ ነገር ይዘው ይመጣሉ። መድከማቸው፣ መሮጣቸው፣ ጊዜና ጉልበት ማባከናቸው ነገሩን ልክ አያደርገውም። ቃሉን መገንዘብ ያስፈልጋል። እግዚአብሔር እየተናገረ ያለው ምንድን ነው? የእግዚአብሔር ቃል ዕውቀት ያስፈልገናል። ጸሎታችን እንዲሰምር የቃሉ ዕውቀት ያስፈልገናል። ምክንያቱም እግዚአብሔር የሚሰማው ጸሎት እንደ ቃሉ የሆነውን ጸሎት ነው። በምድረ በዳ ስንጓዝ የገዛ ልባችን ሲከዳን፣ ወዳጆቻችን ሁሉ ሲበተኑ እግዚአብሔር መንፈስ ቅዱስ ከእኛ ጋር የበረሃው ጓድ ሆኖ ይጓዛል። መንፈስ ቅዱስ የሚናገረን፣ የሚያጽናናን፣ የሚያረጋጋን፣ ካለንበት ጨለማ ተቃራኒ የሆነውን ብርሃን የሚነግረን በተጻፈው ቃሉ ነው። መንፈስ ቅዱስ ያለ ቃሉ አይናገርም።
ቃሉ ያለ መንፈስ ቅዱስ አይሰራም። እግዚአብሔር እንዲናገረን ቃሉን ማወቅ አለብን። በልባችን ውስጥ የተከማቸውን የቃሉን ዕውቀት እግዚአብሔር ቀኑ ላይ ብቅ እያደረገ መንፈስ ቅዱስ ቀኑ ላይ ነቅሶ እያወጣ ያረጋጋናል። የእግዚአብሔር ቃል ያለው ሰው ይንገዳገዳል፣ ግን አይወድቅም። ያመነታል፣ ግን ተስፋ አይቆርጥም። ያዝናል፣ ግን ይለመልማል። የመጽሐፍ ቅዱስ ጥናት ዓላማ ቃሉን መገንዘብ ነው። ወዳጆቻችን የሚናገሩትን ነገር ካልተገነዘብን ወዳጅ አይደለንም። ወዳጅነት መግባባት ነው። እግዚአብሔር የሚናገረውን መገንዘብ አለብን። የወዳጁን ቃል መስማት የማይፈልግ ሰው የለም። እግዚአብሔር ወዳጄ ነው የሚል ሰው ቃሉን መስማት አለበት። ከእግዚአብሔር ቃል የሚሸሽ ለቃሉ ጀርባውን የሚሰጥ ሰው የእግዚአብሔር ወዳጅ መሆን አይችልም። ሌሎች አገልግሎቶቻችን ሁሉ በእግዚአብሔር ፊት ሞገስ የሚኖራቸው ቃሉን ለማንበብ፣ ቃሉን ለመስማት፣ ቃሉን ለመገንዘብ ባለን ግለት መጠን ነው። ምን ያህል የመጽሐፍ ቅዱስ ወዳጆች ነን? ምን ያህል የቃሉ ወዳጆች ነን? የመጽሐፍ ቅዱስ ጥናት ዓላማ ቃሉን መገንዘብ ነው። ሁለተኛ ከሕይወት ጋር ማዛመድ ነው። ረቂቅ ቃሉ ከግዙፉ ኑሯችን ጋር ተዋህዶ በዓለም ላይ ይታያል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ዓለም ሲልካቸው የላከው የተለወጠውን ሕይወታቸውን ነው። ለእግዚአብሔር የሚመሰክረው ቃላችን ብቻ አይደለም፣ ኑሯችንም ነው። በፍቅር የተገለጠ፣ በርኅራኄ የተገለጠ፣ በአዛኝነት የተገለጠ ሕይወታችን ለእግዚአብሔር ቋሚ ምስክር ነው። ወደ ክርስትና ስንመጣ ሁኔታዎች ላይለወጡ ይችላሉ፣ እኛ ግን እንለወጣለን። ክርስቶስ ወደ ምድር የመጣው ሁኔታዎችን ለመለወጥ አይደለም፣ እኛን ለመለወጥ ነው። እርሱ ወደ ምድር ሲመጣ አይሁዳውያን በሮማውያን ቅኝ ግዛት ስር ነበሩ። ሊያድኑ የማይችሉ ነገር ግን ራሳቸውን የመዳን ምስክር አድርገው ያስቀመጡ ፈሪሳውያን፣ ሰዱቃውያን ለሕዝቡ ችግር ነበሩ። ፖለቲካው፣ ገበያው፣ ማህበራዊነቱ፣ ሰላሙ አልተረጋጋም ነበረ። እርሱ ግን ሁኔታን ለመለወጥ ሳይሆን ሕይወትን ለመለወጥ መጣ። ሰውየው ከተለወጠ ዓለሙ ይለወጣል፣ ሁኔታው ይለወጣል። የመጽሐፍ ቅዱስ ጥናት ዓላማ አንደኛ ቃሉን መገንዘብ፣ ሁለተኛ ከሕይወት ጋር ማዛመድ ነው። መጽሐፍ ቅዱስ ከሌሎች እምነቶች መጻሕፍት ይለያል። የመጀመሪያ በሌሎች እምነቶች እንደምንሰማው መጽሐፋችን በቀጥታ ከሰማይ የወረደ ነው ይላሉ። መጽሐፍ ቅዱስ በቀጥታ ከሰማይ የወረደ አይደለም። መጽሐፍ ቅዱስ በሰው ቋንቋ የተጻፈ የእግዚአብሔር ሐሳብ ነው። መጽሐፍ ቅዱስ ብዕር ቀርጸው ብራና ዳምጠው የጻፉ ሰዎች አሉ፣ ግን የመራቸው መንፈስ ቅዱስ ነው። ቃሉ በሰው ቢጻፍም ባለቤትነቱ ግን የመንፈስ ቅዱስ ነው። መጽሐፍ ቅዱስ መጽሐፉ ጥራዙ ከሰማይ በቀጥታ የወረደ አይደለም። አስተርእዮ መገለጥ በመጽሐፍ ላይ በጽሑፍ ላይ የሰፈረበት ነው። ሁለተኛ
መጽሐፍ ቅዱስ ከሌሎች እምነቶች መጻሕፍት የሚለየው ከሰው መሳሪያነት ውጭ አይደለም። መጽሐፍ ቅዱሱ ሲጻፍ እግዚአብሔር ከ40 በላይ የሚሆኑ ጻሕፍትን ተጠቅሞባቸዋል። የተለያየ ሙያ፣ የተለያየ ትምህርት ደረጃ፣ የተለያየ ስልጣን ድርሻ፣ የተለያየ የመንፈሳዊነት ማዕረግ የነበራቸውን ሰዎች ተጠቅሟል። ስለዚህ መጽሐፉ ከሰው መሳሪያነት ውጭ አይደለም። ከዚህ የምንረዳው እግዚአብሔር በሰዎች ይናገረናል። በዚህ ዘመን ባሉ አገልጋዮችም ለእኛ መልእክቱን ያስተላልፋል። ብሉይ ኪዳንን አይሁድም ክርስቲያኖችም ይቀበሉታል። ትምህርታችን ብሉይ ኪዳን የሚል ነው። ብሉይ ኪዳንን አይሁዳውያንም ይቀበላሉ፣ ክርስቲያኖችም ይቀበሉታል። ሐዲስ ኪዳንን ግን ክርስቲያኖች ብቻ ይቀበሉታል። ሐዲስ ኪዳንን ግን ክርስቲያኖች ብቻ ይቀበሉታል። በክርስቶስ ያመኑ ብቻ ይቀበሉታል። የመጽሐፍ ቅዱስን ልዩ ጠባያት ቀጥሎ እናያለን። 5 ነጥቦችን እናነሳለን። የመጀመሪያው የመጽሐፍ ቅዱስ ልዩ ጠባይ ትችትን አይፈራም። የሌሎች እምነቶች መጽሐፍ ትችትን አይቋቋምም። መጽሐፋቸውን የነካባቸውን አሳደዋል፣ ገለዋል። እስካሁኗ ሰዓት ድረስ ተደብቀው የሚኖሩ አሉ። መጽሐፍ ቅዱስ ግን በየቀኑ ይተቻል። ትችትን የሚቋቋም መጽሐፍ ነው። ሊቃውንትነን የሚሉትን ሰዎች ነቀፋ የሚቋቋም መጽሐፍ ነው። መጽሐፍ ቅዱስን ስለተቸ ክርስቲያኖች ማንንም አያሳድዱም፣ አይደነግጡም። ምክንያቱም በእሳት ውስጥ ያለፈ መጽሐፍ ነው። በማዕበል ውስጥ ያለፈ መጽሐፍ ነው። የአላውያን ነገስታትን ቁጣ የተሻገረ መጽሐፍ ነው። ዛሬ በዓለም ላይ ያሉ ተቺነን የሚሉ ሰው የሚያነበውን የሚበላውን እንመርጥለታለን የሚሉ መጽሐፍ ቅዱስን በሚተቹበት መጠን ቁርአንን አይተቹም። ምክንያቱም ሞት እንደሚከተላቸው ያውቃሉ። መጽሐፍ ቅዱስን በመተቸታቸው ግን ክርስቲያኖች እንደማይገሏቸው እርግጠኛ ናቸው። መጽሐፍ ቅዱስ ሰላማዊ ነው። መጽሐፍ ቅዱስ ውግዘትን፣ ነቀፋን የሚፈራ መጽሐፍ አይደለም። መለኮታዊ ጥበቃ ያለው ነው። ምድራዊ ኃይል የሚያስደነግጠው አይደለም። የባቢሎን ምርኮ ለመጽሐፉ ብዙ ጉዳት አምጥቶ ነበረ፣ ግን አልፏል። ብዙ መጻሕፍት ተቃጥለው ነበረ። እነ ዲዮቅልጥያኖስ ክርስቲያኖችን መግደል ብቻ አይደለም፣ ቅዱሳት መጻሕፍትን ሁሉ አቃጥለዋል። መጽሐፍ ቅዱስ በዚህ ሁሉ ማዕበል ውስጥ፣ በዚህ ሁሉ እሳት ውስጥ አልፎ ዛሬም አለ። ኃያላን እሳት ለኩሰዋል፣ አዋቂዎች ደግሞ ትችት ሰንዝረዋል። እነርሱ የሉም፣ መጽሐፉ ግን አለ። ሁለተኛ የመጽሐፍ ቅዱስ ልዩ ጠባይ ለ3600 ዓመታት ዕለታዊ መመሪያ ሆኗል። ላለፉት 3600 ዓመታት መጽሐፍ ቅዱስ በየዕለቱ ይነበባል፣ በመምህራን ይሰበካል፣ በሊቃውንት ይተረጎማል። ከመጽሐፍ ቅዱስ ውጭ
ለ3600 ዓመታት ያህል ዕለታዊ መመሪያ የሆነ የትኛውንም ዘመንና ስልጣኔ ሊቋቋም የሚችል መጽሐፍ የለም። ጊዜ የማያልፍበት መጽሐፍ ነው። መጽሐፍ ቅዱስ በዓመት አንድ የሚነበብ አይደለም። ዕለታዊ እንጀራ ነው። ዕለታዊ መስታወት ነው። ዕለታዊ ሰረገላ ነው። ሶስተኛ የመጽሐፍ ቅዱስ ልዩ ጠባይ ጥበቃ አግኝቷል። ራሱ እግዚአብሔር ጠባቂው ነው። የመጽሐፍ ቅዱስ ባለ አደራዎች የሆኑ አይሁዳውያን ክርስቲያኖች የመጽሐፉ ጠባቂዎች ናቸው። እግዚአብሔር ክቡር ቃሉን ለነማን እንደሚሰጥ ያውቀዋል። አይሁዳውያን ምንም ክርስቶስን ባለመቀበላቸው ብንወቅሳቸውም ቃሉን ግን ጠብቀው ለቤተ ክርስቲያን ያስረከቡ ናቸው። ለዚህ ሙገሳ ይገባቸዋል። መጽሐፉ መለኮታዊ ጥበቃ አግኝቷል። ስለዚህም ምድራዊ ኃይል ሊያጠፋው አልቻለም፣ አይችልምም። ዛሬ ብዙ አዋቂ ነን የሚሉ ሰዎች ስለ መጽሐፍ ቅዱስ እርቃኑን እናወጣዋለን፣ እናሳጣዋለን ይላሉ። በሚያሳዝን ሁኔታ ነገረ መለኮት ተምረናል የሚሉ ሳይቀሩ መጽሐፉን ለማቃለል ይሞክራሉ። ሁሉ እንደ ገለባ ቀለዋል። መጽሐፉ ግን ዛሬም አለ። እግዚአብሔር በብልጠት ቢገኝ ኖሮ ይሄ ትውልድ ያገኘው ነበረ። እግዚአብሔር የሚገኘው በእምነት በየዋህነት ነው። መጽሐፉም የዋሃን የሚረዱት ብልጦች የማይረዱት ነው። ከእግዚአብሔር ለመቀበል እግዚአብሔርን ለመገንዘብ የቃሉን ብርሃን ለማግኘት ገራም መሆን ያስፈልጋል። ራሳችንን መጠየቅ አለብን። ገራም ነኝ ወይ? ዘመኑ ገራሞችን ያገለለ፣ ገራሞችን ያቃለለ፣ ገራሞችን የሞኝና የጅል ስም የሰጠ ነው። ዘመኑ ብልጠትን፣ ቀምቶ መግባትን፣ ራስ ወዳድነትን፣ እኔ ብቻ ይድላኝ ማለትን፣ አንደኝነትን የሚያበረታታ ነው። ግን ዕድሜ የለም። ዘመን ተቆርጧል። ብልጡ ትውልዳችን በዓለም ላይ ያለውን ዝና መጨበጥ ችሏል። ዕድሜን ግን ማግኘት አልቻለም። ብልጠቱ ሁሉ ሞት ጋር ሲደርስ ሞኝነት ይሆናል። መጽሐፍ ቅዱስ መለኮታዊ ጥበቃ አግኝቷል። መጽሐፍ ቅዱስ ይጠፋል የሚል ስጋት የለንም። አንባቢም ተከታይም ያጣል የሚል ስጋት የለንም። አራተኛ የመጽሐፍ ቅዱስ ልዩ ጠባይ ስህተት አልባ ነው። መጽሐፍ ቅዱስ ከስህተት የነጻ ነው። በ1700 የዘመን ርቀት ውስጥ የተጻፈ ነው። 40 የሚያህሉ በተለያየ ዘመን የነበሩ ጻሕፍት የጻፉት ነው። ግን አይቃረንም። ለምን ስንል የሚጠብቀው የሚቆጣጠረው መለኮት ነው። አምስተኛ የመጽሐፍ ቅዱስ ልዩ ጠባይ አሻሚ የሚመስሉ ንባባት ቢገኙ እንኳ ከነገረ መለኮት ጋር ምንም ግንኙነት የላቸውም። አንዳንድ ሰዎች ይሄ ንባብ እኮ አሻሚ ነው ይሉናል። ማቴዎስ የገለጸበት ማርቆስ የገለጸበት መንገድ የተለያየ ነው ይሉናል።
በነገሥት መጽሐፍ ላይ እንደዚህ ነው፣ በዜና መዋዕል ደግሞ እንዲህ ይለዋል ይሉናል። ያ ራሱን የቻለ ትርጉም አለው። ግን አሻሚ የሚመስሉ ንባቦች እንኳ አንዳቸውም ቢሆኑ ከነገረ መለኮት ጋር ምንም ግንኙነት የላቸውም። አዎ መጽሐፍ ቅዱስ ልዩ ጠባያት አሉት። 5ቱን ጠቅሰናል። ርዕሳችን ብሉይ ኪዳን የሚል ነው። ብሉይ ኪዳን የእግዚአብሔርን ሀልዎት ይናገራል። ብሉይ ኪዳን የተጻፈበት ዓላማ እግዚአብሔር መኖሩን ለማስረዳት አይደለም። በእግዚአብሔር መኖር ላይ ተመስርቶ የሰራውን ሥራ በመግለጥ ይጀምራል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በእግዚአብሔር መኖር ላይ ተመስርቶ የሰራውን ሥራ በመግለጥ ነው የሚጀምረው። እግዚአብሔርን ሀልዎት ለማስረዳት የተጻፈ መጽሐፍ አይደለም። ሰነፍ በልቡ አምላክ የለም ይላል የሚል ንባብ 2 ጊዜ እናገኛለን በብሉይ ኪዳን ውስጥ። ስለዚህ ሀልዎተ እግዚአብሔርን የሚክዱ እግዚአብሔር የለም የሚሉ ሰነፍ ተብለዋል። ለምን ስንል እግዚአብሔር የለም ካሉ የፈለጉትን ኃጢአት ይሰራሉ። ምክንያቱም የሚጠይቃቸው የለም። ሚዳቋ ጠላት ሲያባርራት መጨረሻ መሸሽ አቃታት። አሸዋ ውስጥ ጭንቅላቷን ቀበረችና ጠላት የሚባል የለም ማለት ጀመረች። ዛሬም ሰዎች የፈለጉትን ኃጢአት ለመስራት ከሚቆረቁር፣ ከሚያስጨንቅ፣ ከሚያጸጽት አእምሮ ውጭ ሆነው ለመበደል እግዚአብሔር የለም ይላሉ። ስላሉት ግን የለም ማለት አይደለም። ብሉይ ኪዳን የእግዚአብሔርን ሀልዎት መኖር ይናገራል። የእግዚአብሔርን ስምና ዓላማ በብሉይ ኪዳን እናገኛለን። ታላላቅ የእግዚአብሔር ስሞች የተጠቀሱት በብሉይ ኪዳን ነው። በእርግጥ የእግዚአብሔርን የባህሪውን ስም ልናውቀው አንችልም። ላለንበት ሁኔታ መልስ በሚሆን መንገድ ስሙን ገልጦልናል። ያህዌ ያለና የሚኖር የአብርሃም አምላክ ትቶናል ሲሉ እኔ ያህዌ ነኝ ያለሁ በአብርሃም ዘመን እምኖር በእናንተ ዘመን ሕያው ነኝ የምሰራ ነኝ አላቸው። አብርሃም ዘመኔ እየመሸ ነው፣ ጉልበት ከርቶኛል፣ ከዚህ በኋላ የልጅ አባት አልሆንም ሲለው ኤልሻዳይ ነኝ ያለው ሁሉን ቻይ ማለት ነው። የእግዚአብሔር ስምና ዓላማ በብሉይ ኪዳን ተገልጧል። ብሉይ ኪዳን የመዳን ዝግጅት ነው። በተስፋ፣ በትንቢት፣ በመቅደስ አገልግሎት፣ በቅኔ፣ በምሳሌ፣ በትንቢት ለክርስቶስ መምጣት ሕዝብን የሚያዘጋጅ መጽሐፍ ነው። ብሉይ ኪዳን እግዚአብሔር የቃል ኪዳን አምላክ መሆኑን የሚናገር ነው። ቃል ኪዳንን የሚሰጥ ቃሉን የማያጥፍ አምላክ ነው። የትኛውም የብረት ድጅኖ የእግዚአብሔርን ቃል ኪዳን መስበር አይችልም። ከኛ ሲጎድል ከእርሱ እየሞላ ሊያኖረን ቃል ኪዳን ይሰጠናል። ቃል የገባችሁለት ሰው ደከመ፣ ሰነፈ፣ መከነ ብላችሁ አትተዉትም። ቃል የገባችሁላትን ሴት ደከመች፣ ሰነፈች፣ መከነች ብላችሁ አትተዉም። ምክንያቱም ቃል ኪዳን የዛኛውን ሰው ድካም፣ ስንፍና፣ መምከን አልፎ የሚሄድ ነው። እግዚአብሔር በየምክንያቱ እንደማይጥለን እርግጠኛ የሆነው የቃል ኪዳን አምላክ ስለሆነ ነው። ከኛ ጋር ያለው በቃል ኪዳን ነው።
ብሉይ ኪዳን ስለ እግዚአብሔር ቃል ኪዳን ይናገራል። ለአዳም የተሰጠ ቃል ኪዳን፣ ለአብርሃም የተሰጠ ቃል ኪዳን፣ ለኖህ የተሰጠ ቃል ኪዳን፣ ለይስሐቅ የተሰጠ ቃል ኪዳን፣ ለያዕቆብ የተሰጠ፣ ለሙሴ የተሰጠ፣ ለዳዊት የተሰጠ ብዙ ቃል ኪዳን በብሉይ ኪዳን እናገኛለን። መጽሐፍ ቅዱስ እንደ ሌሎች እምነቶች መጽሐፍ ሰው እግዚአብሔርን ለማግኘት የሚያደርገው ጥረት አይደለም። የሌሎች እምነቶች መጽሐፍ ሰው አምላኩን ለማግኘት የሚያደርገውን ጥረት ይናገራል። መጽሐፍ ቅዱስ ግን እግዚአብሔር ሰውን ፈልጎ ያገኘበት ነው። መጽሐፍ ቅዱስ እግዚአብሔር ሰውን ፈልጎ ያገኘበት ነው። ስለዚህም ልዩ መጽሐፍ ነው። ቃሉ ባለቤት አለው። በሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። የእግዚአብሔር ሰው የሚኮነው የእግዚአብሔርን መጽሐፍ በማንበብ ነው። ከፋብሪካ የወጣ አንድ ክቡር ዕቃ አጠቃቀሙን የሚገልጥ መጽሐፍ አብሮት ይወጣል። እግዚአብሔር ሕይወትን የሚያህል ክቡር ነገር ሲፈጥር መመሪያ አጠቃቀሙን የሚገልጥ መጽሐፍ ሰጥቶናል። እሱ መጽሐፍ ቅዱስ ይባላል። የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር ሰው ፍጹም ወይም ምሉ መሆን አለበት። በእውቀት ምሉ መሆን አለበት። በምግባር ምሉ መሆን አለበት። በጸጋ ምሉ መሆን አለበት። ጎዶሎ ነገር ይንቦጫቦጫል። ጎዶሎ ነገር ወደ ኋላ ይመልሳል። ጎዶሎ ነገር ሰላም ይነሳል። ምሉ መሆን ያስፈልጋል። ጎዶሎ ዕውቀት ያለው ሰው እንደረበሸ ነው የሚኖረው። አገሪቱን የሚረብሹ ላለፉት 50-70 ዓመታት የሚያውኩት እውነተኛውን ዕውቀት ፈረንጆቹ ያልሰጧቸው የኛው ተማሪዎች ናቸው። እንጀራ የሚበላበትን ዕውቀት አልሰጧቸው። ከተማ የሚያድግበትን ዕውቀት አልሰጧቸውም። አስተዳደርን የሚያውክ እርስ በርስ የሚለያይ በዘር በጎሳ ግንብ አንዱን ከአንዱ የሚጋርድ ትምህርትን የሰጧቸው። ጎዶሎ ዕውቀት፣ ጎዶሎ ምግባር፣ ጎዶሎ ጸጋ እንዲኖረን አልተፈቀደም። ምልኡ መሆን ያስፈልጋል። የሞላ ነገር አይንቦጫቦጭም፣ ጸጥ ነው የሚለው። የእግዚአብሔር ሰው ምልኡ መሆን አለበት። ለበጎ ሥራ ሁሉ የተዘጋጀ መሆን አለበት። እንደ ተሳለ ቢላ፣ እንደ ተቀባበለ መሳሪያ ለበጎ ሥራ የተዘጋጀ መሆን አለበት። ተዘጋጅታችኋል ለበጎ ሥራ? ስለዚህ ለድሃ ለመርዳት ትፈልጋላችሁ? ዛሬ ዝግጅት ጀምሩ። የድሃ መባ ማስቀመጥ ጀምሩ። በጎ ሥራ ዝግጅት ይፈልጋል። እግዚአብሔር ለበጎ ሥራ ሕዝብን ያዘጋጃል። ስፖርተኛው ለማሸነፍ ይዘጋጃል። ለበጎ ሥራ በጸሎት፣ በእውቀት፣ በእምነት፣ በምክረ አበው መዘጋጀት ያስፈልጋል። ያለ ዝግጅት፣ ያለ እውቀት፣ ያለ እምነት የሚደረግ ነገር ሁሉ ኃጢአት ነው። ያለ ዝግጅት የሚደረግ ነገር ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው ይላል። በድንገት የለማኝ ድምፅ፣ የዋሽንት ድምፅ ቦርቡሮት የሚሰጥ ሰው አለ። ጥሩ ነው፣ ግን የሚያስብ ሰው አስበን ለችግረኛ መስጠት አለብን። ዝግጅት ይፈልጋል።
የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። እስትንፋሰ እግዚአብሔር ነው የምንለው ለዚህ ነው። የእግዚአብሔር የአፉ ቁራጭ ነው። ከእግዚአብሔር አፍ የወጣ ነው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ይላል። ስለዚህ መጽሐፍ ቅዱስ ከእግዚአብሔር አፍ የወጣ ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ዛሬ የምናነበው የእግዚአብሔር መንፈስ ያለበትን መጽሐፍ ነው። የምናነባቸው ጽሑፎች የእግዚአብሔር መንፈስ አለባቸው። የዓይንም ጡር አለው። ወገኖቼ ዛሬ የምንገዛው መጽሐፍ ዘላለምን የሚነግረን መጽሐፍ ነው። መጽሐፍ ቅዱስን አንብቡ ሲባል ብዙ ሰው ቆይ እስቲ ዓይኔን መመርመር አለብኝ መነጽር ያስፈልገኛል ይላል። ቀኑን ሙሉ ስልኩ ላይ ሲያነብ ግን መነጽር አያስፈልገው። ክርስቲያን ምክንያቱ ማንበብ ነበረ። ላለማንበብ እንዴት ምክንያት ይጠቅሳል? የአንድ ሰው የጤና ሁከቱ ምልክት ምግብ ሲያስጠላው ነው። ምግብ የሆነው ቃሉ ካስጠላን መንፈሳዊ ሕመም ውስጥ ያለ ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ለትምህርት ይጠቅማል። ትምህርት ምንድን ነው? አእምሮን የሚያለማ ነው። ትምህርት ምንድን ነው? አእምሮን ከዝገት የሚያጥብ ነው። ትምህርት ምንድን ነው? ሰውን ለበጎ ነገር የሚያሰለጥን ነው። ትምህርት አእምሮን ያለማል። ትምህርት ሰውን ለበጎ ነገር ያሰለጥናል። ትምህርት ብቁ ያደርጋል፣ ምክንያታዊ ያደርጋል። መጽሐፍ ቅዱስ የትምህርት መጽሐፍ ነው። ዓላማው ግን እኛን ሊቃውንት ማድረግ አይደለም፣ ደቀ መዝሙር ማድረግ ነው። በየትምህርት ቤቱ የሚማሩ አንዳንዶቹ የሚማሩት ያልተማረውን ለመጥቀም ላይሆን ይችላል። ያልተማረውን ደንቆሮ ብሎ ለመሳደብ የሚማሩ አሉ። መጽሐፍ ቅዱስን የሚማር ሰው ለአገልግሎት አሽከር ለመሆን ለወገኑ ለመጥቀም ነው የሚማረው። ለተግሳጽ ተግሳጽ ምንድን ነው? ባለፈው ስህተታችን በዛሬው ስህተታችን ጠንካራ መድኃኒት መውሰድ ነው። ተግሳጽ ሕመም ያለበት ትምህርት ነው። እግዚአብሔር በበሽታ ይገስጻል። እግዚአብሔር በእስር ይገስጻል፣ በማጣት ይገስጻል። ልብንም ለማቅናት የብዙ ሰው ልብ ተጣሞ ነው ያለው። በሀገሩ በቤተ ክርስቲያኑ ያለው እይታ አብዛኛው የተንሸዋረረ ነው። የአብዛኛው ሰው ልብ ተጣሟል። ስለ እምነት ተጣሟል። ስለ ሀገሩ፣ ስለ ታሪኩ ተጣሟል። ስለ ሀገር፣ ስለ ታሪኩ ያለው ጥመት ሲገርመን ይሄ ወደ መጽሐፍ ቅዱስ ጭምር እየገባ ነው ያለው። ዛሬ ሁሉንም የኔ ነው ለማለት ለመቀራመት ነው ሰው ሁሉ የወጣው። ልብን ለማቅናት ይጠቅማል። ምናልባት በምንሰማው በምናየው በሚራመደው ርዕዮት ልባችን ተጣሞ ከሆነ የሚቃናው በእግዚአብሔር ቃል ነው። ይሄ ዘመን ከጎዳን ጉዳት በላይ ከቀማን ገንዘብ ይልቅ የቀማን ቅንነት ይበልጣል። ብዙዎቻችን በየዕለቱ ከሰው ጋር ባለን ኑሮ ቅንነታችንን እየተነጠቅን ያለ ነው። ከኪስ ሌባ የቅንነት ሌባ ከባድ ነው። ዛሬ ክፉዎች ከፍተው ብዙዎችን እያከፉ ነው። በክፋት ውድድር ውስጥ እኛም ሳናውቀው እየገባን ነው። ልብን ማቅናት ያስፈልጋል። በጽድቅ ላለው ምክር፣ እውነተኛ ምክር
ከቃሉ ነው የሚገኘው። ከሊቃውንትም ላይሆን ይችላል። አንዳንዴ አገር እኮ የሚታወቀው በሊቃውንት ምክር ነው። በአዋቂዎች ምክር የምድር ነገስታት የተሳሳተ ውሳኔ ይወስናሉ። የጽድቅ ምክር ከቃሉ ነው የሚገኘው። የእግዚአብሔር ቃል ጠቃሚ ነው፣ ይጠቅማል። ዓይኑ ከጦረው ሰው ይልቅ ቃሉ የጦረው ይበልጣል። እጁ ከሚያበላው ሰው ይልቅ ቃሉ በረከት የሆነው ይበልጣል። ልብ አድርጉ። በዓለም ላይ ብዙ እንሮጣለን፣ ውጤቱ ትንሽ ነው። ከእግዚአብሔር ቃል ጋር ሆነን ቃሉን እያነበብን ጥቂት ስንሮጥ ብዙ እናፈራለን። ስለዚህ ለስኬትም ቃሉ ያስፈልጋል። ለዘላለም ሕይወት ብቻ አይደለም፣ ለስኬትም ስኬታችን ያማረ እንዲሆን ለእግዚአብሔር ቃል ብዙ ጊዜ መስጠት። ትንሽ እንሰራለን፣ እግዚአብሔር ይሰራበታል፣ ይበዛልናል። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። እግዚአብሔር የቃሉን በረከት ያሳድርብን። አቤቱ ጌታችን እናመሰግንሃለን። ጥንትም ዛሬም ወደፊትም አንተ ያንተ ነህ። ጌታ ሆይ በሰማይ በምድር ክበር፣ ተመስገን። እንደ ቸርነትህ በቃልህ አሁንም እንድታስተምረን፣ እንድትገስጸን፣ ልባችንን እንድታቀናው፣ እውነተኛውን ምክር እንድትሰጠን እንማጸናለን። ይሄ ቃልህ በነገስታት እልፍኝ፣ ይሄ ቃልህ በባለትዳሮች ጎጆ፣ ይሄ ቃልህ በሌጣው በዛ በሚንከራተተው ግለሰብ ውስጥ የጽድቅ ምክር እንዲሆን አቤቱ እንጠይቅሃለን። ስለ ቸርነትህ እኛ ወደ አንተ ለመመለስ አልተቻለንም። ወደ እኛ እንድትመለስ በዓይነ ምሕረት እንድታየን፣ ሐሳባችን ስንዴና እንክርዳድ ሆኖ ተበክሏል። አንተ እንድታጠራው እንድታነጻው አቤቱ እንማጸናለን። አንደበታችንን የምስጋና መፍሰሻ እንድታደርግልን፣ ተጽናንተን ለማጽናናት እንድታበቃን አቤቱ ደጅ እንጠናሃለን። ይህንንም ገበታ እንደተዘረጋ እንድታኖርልን፣ ከቃልህ ረሃብ ቃልህን አጥቶ ከመቸገር እንድታድንን አቤቱ እንማጸናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን።